ይቅርታ አደረኩ አይደል እንዴ? ግን የምትናገሩኝ ንግግር ጭንቅላትን በመዶሻ እንደመምታት ያህል እየተሰማኝ ነው። እሱ በጣም ጥሩ ነው። ምንም ባይሰማ ነበር ችግሩ። ማግባት ፈልጋለሁ፣ ግን ደግሞ እንደምታውቂው ወንድ ልጅ አንድ ነገር ላስቸግር ነበር። ግን ይህንን ከኔና ካንተ ውጭ ማንም ማወቅ የለበትም። እሺ ችግር የለውም ልጄ። የሆነ ስራ ልጀምር ፈልጌ ነበር። ጥሩ ነው። እዚህ ቤት ውስጥ ተቀምጠህ ከምትውል አሪፍ ነው። እሺ ምን ልርዳ? ያው ጋሼ እንደምታውቀው ሌላ የምጠይቀው ሰው ስለሌለኝ ነው። የሆነ በአንድ ወር ውስጥ የምመልሰው ብር እንድትሰጠኝ ነበር። ስንት ብር? 4 ሚሊዮን ብር። አበዛውት እንዴ? ኧረ ምን። በመጨረሻም ካሌብ እንግዲህ ትዕግስት አልቋን በማለት የአባቱን መሳሪያ የት እንዳስቀመጠው አባቱን እየጠየቀው ይገኛል። እንግዲህ ወደ ክላሱ ሲገባ ሁለቱ በተደጋጋሚ አብረው ተኝተው ያያቸዋል። እናት ካሌብ አሁን ላይ ራሱን መቆጣጠር ስላቃተው በአባቱ መሳሪያ ሊገላቸው እያሰበ ነው። በመጀመሪያ ግን ቢላ ወደ ክላሳቸው ይዞ ሄዶ ነበረ እና ግን በነገሩ በጣም ስለተናደደ ሁለቱንም አንድ ጊዜ በመሳሪያ መጨረስ ፈልጋለሁ፣ በዚህ መጠን እንድደፈር አልፈቅድም እያለ ይገኛል። ቲናና ዳኒ እንግዲህ አይን አውጣነታቸው በጣም ጨምሯል ማለት ነው። በገዛ ቤቱ እንግዲህ በገዛ አልጋው ላይ ነው እያየ ሁለቱ ሲማግጡ ስላየ ራሱን መቆጣጠር ስላቃተው ለአባቱ ደውሎ መሳሪያውን የት እንዳስቀመጠው ሲጠይቀው አባትየው ደግሞ ተረጋጋ፣ እንደዚህ መሆን የለበትም፣ ለማይረቡ ሰዎች ብለህ ራስን አደጋ ላይ አትጣል ሲለው ይገኛል። ካሌብ መረጋጋት አለበት፣ ያለዛ ግን መጥፎ ውሳኔ ነው የሚወስነው፣ ህይወቱን እስከ መጨረሻው የሚያበላሽ ማለት ነው። አንዳንዴ የማይጠቅሙን ሰዎች ስለማይጠቅሙን ከህይወታችን ማባረር ብቻ ነው ያለብን ብዬ አስባለሁኝ። ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁ? ቲና ድራማ ክፍል 24 እንግዲህ ካሌብ ራሱን ቀይሮ ቤት ውስጥ ማለት ነው ቲናን ለመፈተን ፊልድ ነኝ ለረጅም ጊዜ ቆያለሁ ብሎ ቤት ውስጥ ግን የአባትየው አክስት መስሎ ራሱን ደብቆ እንግዲህ እየፈተናት ይገኛል። ይህ ሁሉ እንግዲህ አባቱና ትሁት የነገሩትን ነገር ማመን ስላቃተው ነው። እሷ ከእሷ አጠገብ ስትሆን በጣም እንደምትወደው ስለምታስመስል በፍጹም በኔ ላይ እሷ መጥፎ ነገር አታደርግም። ያየውን ነገር ራሱ ማመን ስላቃተው አባቱም እንግዲህ የምትወላውል ከሆነ ከዚህ በኋላ ራስህ ለምን አትፈትናትም ይለዋል። እናም እንግዲህ ካሌብ ሊፈትናት ያሰበውም ራሱን ሌላ ሰው አስመስሎ እዛ ቤት በመኖር የምታደርገውን ነገር እያንዳንዱ ነገር መከታተል ነበረ። በመጨረሻም እንግዲህ ካሌብ የምታደርገውን ነገር ሁሉ እያየ እዛ ቤት በጣም ብዙ ነገር ማለት ኢቭን እንኳን የመኝታ ቤት ገብተው ተኝቶ እያለ ገብታ መንቅራ ነበር ያስወጣቸው። እሷ የምታውቀው የአባትየው እህት እንደሆነች ነው። እና እኔ መሆኔን ቢያውቁ ኑሮ ምን ይውጣቸው ነበር ከገዛ መኝታዬ ከገዛ አልጋዬ ላይ አስነስተው ያስወጡኝ እያለ እንግዲህ ራሱን መቆጣጠር እያቃተው ነው አሁን ላይ ካሌብ። ምክንያቱም ደግሞ በጣም ከባድ ነው። የምትወዱት ሰው የነበረ ሰው በላያችሁ ላይ መማገጡ ሳይቀር ጭራሽ በገዛ አልጋችሁ ላይ ሲሆን እያያችሁ መታገስ ያቅታል። ካሌብ ይህን ነገር አሁን ላይ መቆጣጠር እየቻለ አይደለም። መጀመሪያ አባቱ የነገር ተው አይሆንም ወደ ሌላ ነገር ይከተሃል ብሎት ነበር። እሱ ግን ችግር የለውም ብሎ የገባበት ነገር ቢሆንም አሁን ላይ በጣም ከባድ ችግር ውስጥ እየገባ ነው። ራሱን መቆጣጠር እያቃተው ጭራሽ ሊገላቸውም እያሰበ ነው። በሚሆነው ነገር ምንም አይነት ትዕግስት እያገኘ አይደለም። አባቱ እንግዲህ የሁሉ ዘመን ታግሶ የእሷን ማንነት ለማወቅ ራሱን እንደታመመ አስመስሎ ስታሰቃየው ነበረ። ነገር ግን ካሌብ ይህን ነገር መታገስ አልቻለም። ይህን ነገር ትሁት እንግዲህ ታውቃለች ካሌብ እንደሆነ። የሰውየው አክስት ሆኖ እዛ ቤት የተቀመጠችው ሴት ራሱ ካሌብ እንደሆነ ደርሳበታለች። ነገር ግን አሁን ላይ ራሱን እየተናደደ እነሱን ለመጉዳት እያሰበ ራሱን መጥፎ ሁኔታ ውስጥ ለመጣል እያቀደ ይገኛል። ይህ ደግሞ በጣም መጥፎ ነው ለሱ። ምክንያቱም አንዲት ስለማትረባ ሴት ለሱ ያልሆነች ሴት ብሎ ራሱን አደጋ ላይ መጣሉ አግባብ ነው ብዬ አልልም። ከዚህ ሁሉ ይልቅ የሚገባትን ዋጋዋን በመስጠት ማባረር የተሻለ ይመስለኛል እንጂ
በፍጹም ማለት ነው እነሱን በንዴት እጎዳለሁ ብሎ ራሱን ዝቅ ማድረግ ወይም ደግሞ ራሱን እስር ቤት ማስገባት አለበት ብዬ አላስብም። ትሁት እንግዲህ ብዙ ነገር እዛ ቤት ችላ ነው የምትኖረው። የእነሱን ግልምጫ ታግተዋት ነበረ፣ ሊገሏት ሁሉ ይፈልጋሉ። የቲና አሁን ላይ ትልቁ እቅዷ ቤቱን አባትየው በስሟ እንዲያዞርላት አሁንም ድጋሜ እየጠየቀች ትገኛለች። እናም እንግዲህ እሺ ሲላት በመጨረሻ ምንድነው የምታደርጊው ይላታል። እንግዲህ አብሯት ያለው ልጅ ማለት ነው። እና እሷ ቲናን ይወዳታል ይመስለኛል፣ ይወዳታል እና ባይኑም ደግሞ ብዙ ነገሮችን እያየ ነገር ግን ሊያምን አልቻለም። አባቱ ቢነግረውም ሊያሳምነው ቢሞክርም ካሌብ ግን በፍጹም ወደኋላ እየተመለሰ ይገኛል። ምክንያቱም ቲና እርጉዝ ነኝ ልጅ አርግዤልሃለሁ ስላለችው የምር ልጅ ያረገዘች ስለመሰለው በጉጉት እየጠበቀ ነበረ። ይህም ነገር እያታለለው ነበረ። ነገር ግን ዳኒ ወንድሜ ነው ብላ እዛ ቤት እንዳመጣችው እና ወንድሟ እንዳልሆነ ጠንቅቆ ያውቃል። እርጉዝ ነኝ ስትለው ደግሞ የእሱ ልጅ ስለመሰለው ሲጀመር ቲና በፍጹም እርጉዝ አይደለችም። አባትየውና ትሁት ይህን ነገር ያውቃሉ። ካሌብ ግን በፍጹም ሊረዳ አልቻለም። ምክንያቱም እሷ ስትጠጋውና ስትመጣ ካጠገቡ እንደምትወደው በጣም ስለምታስመስል የገዛ አባቱን ሳይቀር በቃ ይሄን ነገር ተወው ብሎ እንግዲህ እንደምናስታውሰው ቲና ትሁትን ከዳኒ ጋር ሆነው አግተዋት ነበረ። ያገቱበት ምክንያት ደግሞ አባትየው ቤቱን በስሟ እንዲያዞርላት ብዙ ጊዜ ወደ ቢሮ ይዛው ስትሄድ ካሌብ ጋር ደውላለሁ፣ ፊልድ ነበር ካሌብ ያለውና ካሌብ ጋር ደውላለሁ እያለች ታስፈራራቸው ነበረ። ይህ ነገር ደግሞ ሽማግሌው ነበረ እንደዚህ እያለች እንድታስፈራራለት የነገራት ለትሁት ማለት ነው። ትሁትም እንግዲህ እሳቸው ምንም አያስታውሱም አያውቁም ብለው ስለሚያስቡ ወደ ቢሮ ወስደው ሊያስፈርሟቸው ሲፈልጉ እሷ ደግሞ ለካሌብ ደውለታለሁ እያለች ታስፈራራቸው ስለነበረ ዳኒና ቲና እንግዲህ ትሁትን ያስሯታል፣ ያግቷታል ማለት ነው። ጋራጅ ውስጥ ራሷ እነሱ ቤት ውስጥ ማለት ነው። አባትየውን ነገር ያውቃል። ነገር ግን በመጨረሻ ሰዓት ራሱ ነው የፈታች ማለት ነው የካሌብ አባት። እና እንግዲህ በዚህ የተነሳ ነበረ ቲና ከተፈታችበት ካሰረቻት በኋላ አባትየው ፈታትና ትሁትን በመጨረሻ ቲናን መታ ትደበድባታለች። ትሁት ማለት ነው ቲናን ትደበድባታለች። ባደረገችው ነገር በጣም ትናደድና ከደበደበቻ ምክንያቱም ማስራት እያለ በጣም አሰቃይታት ስለነበረ ነው። እና ከደበደበቻት በኋላ ካሌብ ይመጣል። እንደምታዩት ፊቷ ሁሉ ጥቁርቁር ብልዝልዝ እስኪል ነበረ የደበደበቻት። እኔ ግን ትሁትዬን በጣም አድንቄያታለሁ። አንዳንድ ጊዜ ትዕግስተኛ ሰዎች ትዕግስታቸው ከልክ በላይ ሲያልፍ በጣም ከባድ ነው እና ትዕግስታቸውን በጣም የምንፈታተን ከሆነ መጨረሻ ላይ የሚወስኑት ውሳኔ በጣም ከባድ ነው እና መጠንቀቅ ይኖርብናል ብዬ አስባለሁ። ትሁትዬ በጣም ታጋሽ እና በጣም መልካም እንደ ስሟ ስነ ምግባሯም ናት። ነገር ግን የቲና ጸባይ በጣም አደገኛና በጣም መጥፎ ሴትም ስለሆነች ነውና እንግዲህ በሷ ቤት ልታገኝ ማለት ነው የአባትየውን አለማስታወስ ተጠቅማ ቤቱን አገኛለሁ ብላ አባትየውን ወደ ቢሮ በተደጋጋሚ ይዛው እየሄደች ነበረ። አባትየውም ያው ምንም ነገር የረሳው ነገር ስለሌለ ዝም ብሎ ይጫወትባት ነበረ እና እንግዲህ አንድ ቀን ከካሌብ ጋር ቁጭ ብለው ቲና ታሰቃየው እንደነበረ ሰውየው ታሞ እያለ ይነግረዋል። እያንዳንዱን ነገር ሲነግረው ቲና በር ላይ ሆና ነገር ታዳምጥና ትደነግጣለች በሁኔታው። እና እንግዲህ ካሌብን መታ አባትህ ያለውን አመንከው? እኔ እኮ አባትን ተንከባክቤው ነበር ትለዋለች። ኖ እሱ እኮ በህልሙ ነው፣ በህልሙ ያየውን እየነገረኝ ነው። በእውኑማ እንደተንከባከብሽ ነው የሚያውቀው። ይሄ ነገር በእውኑ ነው ብሎ ነገሩን እንግዲህ ይሸፋፍነውና ትሁት ቲናም በጣም የዋህ ናት። በነገራችን ላይ በጣም ጅል ነች። ምንም በቃ በሷ ቤት አሁን እዛ ቤት ፍቅረኛዋን ወንድሜ ነው ብላ ይዛ መታ ንብረት ወርሳ የምትሄድ በሷ ቤት ማለት ነው። በጣም የድፍረት ጥግ ነው፣ አይን ያወጣ ማለት ነው። እና የአባትየውን ድክመት ተጠቅማ እንግዲህ እሷ ብዙ ነገር ለማድረግ እየሞከረች ነበረ። ነገር ግን በአባትየው መልሶ በራሷ ድራማ እየሰራባት ይገኛል። ነገር ግን የካሌብ ልቡ ሲወላውል አባትየው ስላየ የገዛው ፍቅረኛዋን ወንድሜ ነው ብላ ቤት ድረስ አመታ የምታኖር ደፋር ሴት እንዴት ታምናታለህ? እኔ እየነገርኩ ቢለውም ካሌብ ግን ውስጡ የመጠራጠር ስሜት ማለት የመውላወል ነገር ነበረውና በመጨረሻ ግን አባትየው አንድ ሀሳብ ያመጣል። እሱም ደግሞ ምንድነው ካሌብን ለምን አትፈትናትም ይለዋል። ቲናን ትፈትናት አለው። መጀመሪያ እርጉዝ ነበርኩኝ ብላ
ትሁት ከመታቻት በኋላ ግን ልጇ እንደሞተባት አስመሰላ ስታወራ ነበር። ልጄን አጣሁ እያለች ትሁትን ስታስፈራራ ነበረ። ይህ ነገር ግን አባትየው እርጉዝ እንዳልሆነች ስለሚያውቅ እርጉዝ አይደለችም ብሎ ለካሌብም ቢነግረው ካሌብ ጭራሽ ትሁትን ነበር ሲናገር የነበረው። ትሁትም ከቤት ልትወጣ ሁሉ ብዙ ነገር ተፈጥሮ ነበረ እና አባትየው እንግዲህ ትሁት ቤት ከወጣች አንቺም ከነባልሽ ከቤት ትወጫለሽ ይላታል ቲናን ማለት ነው። ቲና ደግሞ እዛ ቤት የመውጣት ሳይሆን ያን ቤት የመውረስ ሀሳብ ነው ያላት። ስለዚህ አባትየው ነገር ስለሚያውቅ ትሁት እዚህ ቤት ከሄደች አንቺም ከባልሽ ጋር ትወጫለሽ፣ ከወጣችሁ ሁላችሁ ናችሁ የምትወጡት ብሎ አስፈራርቷት ስለነበረ እሷን ይቅርታ ጠይቀው እቤት እንድትቀር ያደርጓታል። እና እንግዲህ አባትየው ቲናን እንዲፈትናት ካሌብን ይነግረዋል። እኔን ማመን ካልቻልክ ራስ ፈትናት እስኪለዋል። ነገሩ እንግዲህ እንዲህ ነው። የሰውየው እህቶች ማለት ነው 2 እህቶች እንዳሉትና አንዷ ግን ማውራትና መስማት እንደማትችል ይነግሯታል ለቲና ማለት ነው። እና ማውራትና መናገር የማትችለው ወደዚህ ቤት ትመጣለች፣ እኔ ደግሞ ፊልድ ሊሄድ ነውና ተንከባከቢያት አደራሽን ብሎ ለቲና ይነግራታል። ቲናም እንግዲህ ምንም ችግር የለውም መስማትና መናገር አለመቻሏ ለቲና በጣም ደስታ ይፈጥርላትና በነገሩ ትስማማለች። እና እንግዲህ ካሌብም ወደ ፊልድ ለረጅም ጊዜ ነው የሚሄደው ብለው ወደ ፊልድ ይሄዳል። አባትየውም ከቤት ይሄዳል። ማንም ሰው ቤት የለም እና ያቺ እህትየዋም ትመጣለች ከሌላ ሀገር። በጣም ቲና እንግዲህ ቤቱ ባዶ ስለሆነላት እንደፈለገችውና ሴትዋን ማሰቃየት ትጀምራለች። ያቺ የወንድምየው እህት የተባለችውን ሴት ማለት ነው። በመጨረሻ ግን ከዳኒ ጋር መኝታ ቤት ተኝተው እንግዲህ ወንድሜ ነው ከምትለው ሰው ጋር ማለት ነው ገብታ ያቺ እህትየዋ የተብየዋ ገብታ ታያቸዋለች። በዚህ ሰዓት ነበረ ትሁት በነገሩ ትናደድና ቲና ማለት ነው ከተኛችበት ተነስታ ኪችን ድረስ ትሄድና እንዴት መታ ክላሳችን ታይናለች፣ እኔና ዳኒ መልካም ጊዜ እናሳልፍ እንፈልጋለን፣ ድጋሚ ወደ ክላሳችን እንዳትመጣ ብላ ትሁት ላይ ትጮህባታለች። እሷ ወደ እናንተ ክላስ አልመጣችም እዚህ ነበረች ብላ ትሁትም ለመከራከር ብትሞክርም ነገር ግን የሰውየው እህት እዛ ክላስ ገብታ ነበረ። ነገሩ እንዲህ ነው ጋይስ። በመጨረሻ ግን ከዳኒ ጋር የምታደርገው ነገር በገዛ አልጋው ላይ ባይኑ ስላየ መቆጣጠር ስላልቻለ የለበሰውን የተሸፈነበትን ሻርፕ በባን ሰዓት ሲታይ ግን ካሌብ ነበረ ሰውየው ማለት ነው። የሰውየው እህት መስማትና መናገር የማትችል የተባለችው እሷ ሳትሆን ራሱ ካሌብ ነበረ። በመጨረሻ እንግዲህ ትዕግስቱ ስላለቀ የለበሰውን ሻርፕ በመጣል በጣም እንደተናደደና ለውሳኔም እንደደረሰ እንግዲህ ትሁት ባየችው ሰዓት በሰዓቱ ትደነግጥና ልትጮህ ትላለች። ምክንያቱም ትሁትም ብትሆን ይህ ነገር ለእሷ ራሱ አዲስ ነው። ምክንያቱም የሰውየው ቴምርም እንጂ በፍጹም ካሌብ እንደዚህ አይነት ድራማ እየሰራ እንደሆነ አላወቀችም ነበረ። እንግዲህ አባቱ ፈትናት ያለው ለዚህ ነበረ። ካሌብም እንግዲህ የቲናን ማንነት በደንብ ባይኑ አይቷል ማለት ነው። እና በጣም ነው የሚያሳዝነው ማለት ነው። ቲና ግን ተበልተሻል፣ አንቺ ብቻ ብልጥ። በጣም የዋ ሰው ብልጥ ሲሆን አይታችሁታል። የሆነ ጅላጅል የሆነ ሰው ብልጥ ሲሆን ቲናን አየሁኝ። እንግዲህ ካሌብ ባይኑ በብረቱ የምታደርገውን አስነዋሪ ነገር ሁሉ አይቷል ማለት ነው። ስለዚህ በቀጣይ በእርግጥ በፊትም ቢሆን አባትየው ስለነገረው እስኪ መጨረሻቸውን እንያቸው ብሎ ነው እንጂ አባትየው ደጋግመው ነግሮት ነበረ። ግን ልብ መውላውሉ በተለይ ደግሞ ልጅ ሞተብኝ ያለችው ነገር ሐሰት እንደሆነ በዛ ነበረ ሊፈትናትም የፈለገው። ነገሩ ሁሉ ውሸት ሆኖ አግኝቶታል። ቲና እንግዲህ አልቆልሻል። እርግጠኛ ነኝ ድራማውን አሁን የሚቀጥለው ይመስለኛል። ካሌብ በዚህ የሚያበቃ አይመስለኝም። ትሁት ነገሩን ብታውቀውም ግን ለቲናና ለዳኒ ግን ይህን ነገር የሚገልጽላቸው አይመስለኝም። አሁንም ተሸፋፍኖ የሰውየው አክስት እህት መስሎ መቀጠሉ አይቀርም። ካሌብ ግን በጣም አድናቂው ነኝ። አንዳንድ ጊዜ እንግዲህ ሰዎችን ማናምን ከሆነ ራሳችን በዚህ መልኩ ነገሮችን ማጣራት መልካም ነው እና ቲና እያልቆልሻል